ውድና የተከበራችሁ የኢለን ቻናል ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 121 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አቶ ደረጀም እንግዲህ ቃል በገባላት መሰረት በልደቷ ሰርፕራይዝ አደረጋት ዳጣን። እንግዲህ ዳጣም አቶ ደረጀም ይህን ነገር በማድረጉ ከዛ ወይዘሮ ሰላምም ልጇ ዳጣን ተዘጋጅታ እንድትጠብቃት ነግሯታል። ወይዘሮ ማርታም እንግዲህ አብዬልን ልጅ ወልደሽ ወንድ ልጅ ወልደሽ እንድታሳቅፍኝ የወንድ ልጅ አምሮቴ ባንቺ እንዲወጣው ፈልጋለሁ። የሰላምን ልጅ አይቼ ቀንቻለሁና ስለዚህ ጓጉቻለሁ። እኔ መውለድ ስላልቻልኩኝ እኔም እንግዲህ 2 ሴቶች ልጆች ነው የወለድኩት። እንግዲህ አንቺ ደግሞ ወንድ ልጅ ወልደሽ እንድታሳቅፍኝ እፈልጋለሁ እያለቻት ነው። ከዛም ወይዘሮ ማርታ የወንድ ልጅ ፍላጎቷ ቀን በቀን እየጨመረ ነው። የዳጣን የልደት ድግስ ቤተሰቡ ተሰባስቦ ጉድ ጉድ እያለ ነው። ዳጣዬ እየተደገሰላት ያለው ምን አስመልክቶ እንደሆነ ግራ ገብቷታል። ከዛም ድብርት ቤቴ ይዟታል። አብዬልና ናታን በአንድ ላይ ስታያቸው ቅናት ቤቴም ተሰምቷታል። አብዬል ምን ብትወዳትም ነገሩ በናታን ራሷ ናታንን አሳልፋ መስጠት የምችል አትመስልም። ይህንንም ተናግራለች። ባል ካገባሁም ናታንን ያላገባሁም ደግሞ እንዲሁ ብቀር ይሻላል እያለች ነው። ለዛ ላክስታችን ስጦታ ሚጥሚጣ ቋጥሬ መስጠት እፈልግ ነበር ስትል የሰማችው ውሃ በፊኛ እንግዲህ ሚጥሚጣ ሞልታ እሱን አፈንድታ አይኗን ታማለች። በዚህም ጊዜ እንግዲህ ለዛና ጊዜ ተጣልተዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተወደዳችሁ በያላችሁበት ሰላማችሁ ይብዛልኝ እያልን በአዲስ መተናን በቅን ላይክ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ የዳጣ የልደት ቀን እንዲሁ እያለ ዛሬ ያለበት ደረጃ ደርሷል። አቶ ደረጀም ቀደም ብሎ የልጁ ዳጣ ለ20 ዓመታት አንድም ቀን ልደቷ ተከብሮ ስለማያውቅ ዘንድሮ ግን ለየት ባለ ሁኔታ እስከ ዛሬ ድረስ ያልተከበረላት ልጅቷ እንዲህ ካሳካስ እፈልጋለሁ። ምርጥ ስጦታ እድሜ ልኳን ስታስታውሰው የነበረ ስጦታን መስጠት እፈልጋለሁ ብሏል። ግን ደግሞ አቶ ደረጀ ይሄን ነገር ሲያደርግ ነፍሱን በቁማር አስይዞ እንደሆነ ግልጽ ነው። ምክንያቱም ወይዘሮ ማርታ አምናና ችላ ታግሳ አሳልፋ አንድ ቀን የተረሳች ግን መሬት ሰማይ ቢደባለቅም ለእሷ ጉዳይ እንዳልሆነ ተናግሯል። ስለዚህ የሰላም የዳጣ እናት እንደሆነች ዳጣ የአቶ ደረጀ ልጅ እንደሆነች ሁሉንም ነገር ባወቀች ጊዜ ምን ሊፈጠር ይችላል በሚለው ቀድሞ ገምቶታል። ብትገለኝም ሞቴ ነው፣ ብትለይም ሞቴ ነው፣ ለእኔ ሁለቱም ሞት ነው ይላል አቶ ደረጀ። ግን ደግሞ ይህ እውነት የሚጠፋ የሚረሳ ከስሙ የሚቀር የሚደብስ ሳይሆን ሁልጊዜም እየጎላ የሚወጣ ስለሆነ ቢያንስ አንድ ጉዴን ላቅልል የሚል ደረጃ ላይ ደርሷል። ግን ደግሞ ወይዘሮ ማርታ ዳጣ የሰላም ልጅ እንደሆነች የዳጣ አባት አቶ ደረጀ እንደሆኑ ካወቀች ወንዱ ልጅ ለማን እንደሆነ ያን ያህል የሚያከብድ አይደለም። ግን ደግሞ ወይዘሮ ማርታ ለሰላም እንደ እናትም እንደ እህትም እንደ ቤተሰብ ነው እንጂ የሆነችላት እንዳሰሪ ማለት አታውቅም። ብዙ ነገር ስትሆንላት እና ብዙ ነገር ስትጨነቅላት ስለነበረ በዛ ላይ ደግሞ ከዛ ቤት እንድታርፍ የራሷ ህይወት እንዲኖራት ስትጥርና ስታስብላት ስትጨነቅላት የነበረች አንድ ሴት ከባሏ ጋር ማግጣ 2 ልጅ ያላት ይባል ማን ያምናል? በጣም ከባድ ነው። በዛ ላይ ደግሞ ለወይዘሮ ማርታ ስሜቱ ምን ሊሆን ይችላል? ይሄ ነገር አቶ ደረጀ ሰላም ነስቶታል። ልጆቹም ይህንን ምንም ጥፋት ባይኖርባቸውም ግን ደግሞ እሱ በሚስጥር ያደረገው ስህተት እጅግ በጣም እየጎዳውና ሁሌ እየተጸጸተበት የሚኖር ሚስጥር ነው ማለት ነው። በጸጸት እየተገረፈ ዛሬ ያለበት ደረጃ ላይ ደርሷል። አቶ ደረጀ ወንድ ልጅ ስላለው እጅግ በጣም ደስ ብሎታል። አቶ ደረጀም እንግዲህ የመጣበት መንገድ ልክ አይሁን እንጂ ወንድ ልጅ በመኖሩና ልጁን አቅፎ ባጫወተው ጊዜ ግን ፊቱ ላይ ብርሃን ይታይ ነበር። ያ ማለት በልጁ ፈገግ እያለ እጅግ በጣም ደስተኛ ነበረ። ልጁን ሲያቅፈው ተስፋ የቆረጠ
ምናልባትም ከዚህ ሲወጣ ምን ሊገጥመኝ ይችላል? ምናልባትም የመጨረሻ ሊሆን ይችላል በማለት ግን ደግሞ ተገዶ በአባትህ ተገደህ የተወለድክ ልጅ ነህ ብለሽ ንገሪልኝ ለሰላም መልእክት አስቀምጧል። ሰላም ይህን ባላት ጊዜ አቶ ደረጀ የተሰናበታት ስለመሰላት እንዴ ጋሼ ምን እያልክ ነው? ምን ለማለት ፈልገ ነው ብለው ነበር። አቶ ደረጀም እንግዲህ ሰላምን ማርቴ ከአንቺ የበለጠ ማንም ሊያውቃት አይችልም። እናም እንግዲህ ከዚህ ስወጣ ምን እንደሚገጥመኝ ምን እንደምደርስብኝ አላውቅም። ወይም ዳጣ የአንቺ ልጅ እንደሆነች ባወቀች ጊዜ ምን ሊፈጠር እንደሚችል አንቺ ራስሽ ታውቂዋለሽ በማለት አቶ ደረጀ ለሰላም ሲነግራት ከዛም እንግዲህ ሰላም ማርቲን ብትገለኝም ጥፋቴ ነው ይህን ባወቀች ጊዜ የፈላ ዘይት ምናልባት የፈላ ውሃ ምናልባትም ደግሞ የሆነ ነገር ልታደርገኝ ግድ ነው። እናም እንግዲህ ይህ ነገር ለእኔ ሁለቱም አንድ አይነት ሞት ነው ብሏል። ግን ደግሞ የፈለገ ነገር ቢሆንም ልጅ በዚህ መልኩ እየተሰቃየች ላያት አልፈልግም እና ለዳጣ እንግዲህ ሁሉንም ነገር እነግራታለሁ። እስከ መቼ አፍኜ ይዘዋለሁ? እስከዛ ዛሬ ምስጢር ወጣ እያልኩኝ እየተሳቀቅኩኝ መኖር አልፈልግም። የሚፈጠረው ይፈጠር እንጂ እንግዲህ አንዴ ተናግሬ ብወጣው ይሻላል። ከዛም እንግዲህ አቶ ደረጀ ሁሉንም ነገር ማርታ ባወቀች ጊዜ እንግዲህ ምን እንደሚፈጠር እያሳሰበው ነው። ጊዜው አሁን ነው፣ መናገር አለብኝ። በዛ ላይ ሰላም ብትሆን አትነግራታለህ፣ አትነግራትም፣ የምትነግራት ከሆነ ነገራት፣ የማትነግራት ከሆነ እኔ ራሴ እነግራታለሁ እያለች በተደጋጋሚ ታስጨንቀዋለች። እናም እንግዲህ አቶ ደረጀ እባክሽ አንቺ አትንገሪያት፣ ከኔ ከራሴ እነግራታለሁ። በዛ ላይ ደግሞ አዋዝቼ እንደ ቀልድ እንጂ ድንገት ይሄን ነገር ከሰማች ምን እንደምትሆን ምን እንደምትል ምን እንደሚገጥማት ከባድ ነው። ስለዚህ በድንገት የሆነ ነገር ብትሆንብኝ፣ ስለዚህ አንቺ መናገር የለብሽም እኔው ራሴ ነኝ የምነግራት፣ ስለዚህ አንቺ ዝም በይ ያላት ነው አቶ ደረጀ ሰላም ደግሞ ካልተናገር እኔ ራሴ አፍረጥረጡን አውጥቼ እናገራለሁ እያለች ነው እንግዲህ ሰላም። ዳጣ የኔ ልጅ ናት ወይስ ሁለቱም? እና ልጇ ሁልጊዜ ጥያቄ በጥያቄ እየመለሰች የእሷን ስቃይ እያዩ መኖር ከብዷታል። ምናልባትም መጠየቅም መውቀስም ካለብኝ በወንድም ልጅ እንጂ በእሷ ምንወቀስ ምንም ጥፋት የለብኝም። ያኔ ልጅ ያለችበትን ሁኔታ ብታሳውቀኝ፣ ልጅን ከጎኔ ባትነጥቆኝ የሁሉ ነገር አይፈጠርም ነበር። ለዚህ ሁሉ ተጠያቂዋ እኔ አይደለሁም እያለች ነው ሰላም። እንግዲህ ከዚህ በፊት ያው አቶ ደረጀ ሰክሮ በመጣበት ጊዜ አስገድዷት ነው ዳጣ የተፈጠረችው ማለት ነው። እንግዲህ የሁሉ የእሷ ጥፋትም አልነበረም። ከዛ ደግሞ እንደዛም አድርገዋት ያተወለደች በኋላ ያቶ ደረጀ ወንድም ነቅቶ እንግዲህ ከእሷ እንዳሸሿትና ከዛ በዛ ንዴት ነው እንግዲህ ሁለተኛ ደግሞ አቶ ደረጀ ሰክሮ ሲመጣ ልክ እሱ እንዳደረገው እሷም ያደረገችው። ስለዚህ እኔ ተጠያቂ አይደለሁም፣ በሁለተኛው ልጅ ተጠያቂ የሚሆነው በዳጣ ነው ብላለች። በዳጣም ተጠያቂ ልትሆን አትችልም። በእርግጥ ተጠያቂው አቶ ደረጀና ደረጀ ነው ማለት ነው። ከዛም እንግዲህ እያለች ነው ሰላም። ወይዘሮ ማርታ ጥርጣሬው ቢኖራትም ግን ደግሞ አቶ ደረጀ በግልጽ አንተ እንዲህ ነህ ብላ መናገር አልፈለገችም እንጂ በዙሪያዋ የሚያንጃብበው ወዳጅ ዘመዱ የሚያወራው ጆሮ ዳባ ልበስ ብላ ትዳሯን ላለመፍታት ቤተሰቧን ልጆቿን ያለ እናት ያለ አባት ያለማሳደግ ነው እንጂ ሁሉንም ነገር ጆሮውን ሰምታ እንዳልሰማ እያሳለፈች ከዛሬ ደርሳለች። ግን ደግሞ አሁን ላይ የመጨረሻ ደረጃው ደርሷል። የዳጣ ልደት እየተደገሰ ነው። የዳጣ ልደት በራሱ ለወይዘሮ አንድ ምላሽ የሚሰጥ ይመስላል። ምክንያቱም ዳጣ በቅርቡ ልደቷ መቼ እንደሆነ ሳታውቅ ሁለት ሰዎች ግን ደውለው ለወይዘሮ ማርታ ልደቷ እንደሆነ አብስረዋታል። ወይዘሮ ማርታም በዚህ የተነሳ ዳጣን ጠርታ ጠይቃት ነበር። ልደትሽ መቼ ነው? መቼ ነው የተወለድሽው? ስንት ሳምንትሽ ነው ብላ በጠየቀቻት ጊዜ ምናልባት 2021 ግን እርግጠኛ አይደለሁም፣ እርግጠኛ ሆኜ አላውቅም ብላታለች። ሌላ ሰው የነገርሽው አለ የልደትሽን ቀን ብላት ነበር። እሷም አይ እኔ ለማንም አልተናገርኩም፣ ምናልባት ብናገርም ደግሞ ትክክለኛውን ቀን ስለማላውቀው ዋሽቼ እንቀልል እችላለሁ
እኔ ራሴ ትክክለኛው የተወለድኩበትን ቀን አላውቀውም ብላለች። ወይዘሮ ማርታም ከዚህም የሆነ ምላሽ ያገኘች ትመስላለች። ግን ደግሞ ቢሆንም ወይዘሮ ማርታ እጅግ በጣም አስተዋይ እና ታጋሽ፣ ለቤተሰቧ ያላት ፍቅር ህይወቷን በብልሃት እንጂ በጉልበት የማታምን ግን ደግሞ የሁሉም ችላ አሳልፋ ሲነሳባት ወይዘሮ ማርታ እንግዲህ በጣም አስተዋይ እና በጣም ጠንካራ፣ ለቤተሰቧ፣ ለትዳሯ፣ ለልጆቿ ሟች የሆነች እናት ናት። ለቤተሰቧ ይጠቅማን ወይም ደግሞ ይሄ የተሻለ ነው ብላ ካሰበች ምንም ነገር ማድረግ ትችላለች። ለዛ ነው ናታንን አብረው ናታ ወደዚህ ቤት ከመጣ ጀምሮ አቶ ደረጀን ብዙ የጸባይ በቤት ካለው ስነ ምግባር የበለጠ ስነ ምግባር እንዳለው ስትናገር ይሰማል። ይህም ምንድን ነው? አቶ ደረጀ ለቤተሰቡና ለቤቱ ታማኝ፣ ለሚስቱ ታማኝ ሟች ነው እና ስለዚህ ናታንን የቀረስከው አንተ። ናታን እኮ እዚህ ቤት ሲመጣ ይህን ያህል እስከዚህም ነበር። አሁን ግን እዚህ ቤት ከመጣ በኋላ እጅግ በጣም አስተዋይና ለሰው አዛኝ፣ እሱን ያገባች ሴት እድለኛ ነች ብላለች ወይዘሮ ማርታ። አቶ ደረጀም እኔ ከሁሉም ነገር የሚታየኝ የእሱ ልጆች ሀቀኛና ታማኝ አባት ይኖራቸዋል ባለ ጊዜ ልክ እንዳንተ ማለት ነው ብላ ወይዘሮ ማርታን። በዚህም ጊዜ አቶ ደረጀ ቀጥ ብሎ የተመለከተው የአብይልን አይን ነበር። አብይልን ትኩረቷ አባቷ ላይ ነበር። ግን ደግሞ አብይል ያየችው እንደለየች፣ የሰማችውን እንዳልሰማች ለማለፍ ራሷ ቃል ገብታለች። ናታንን ልጥረው ለማለት አንስታ ነበረ። አቶ ደረጀም እንዲጠራ ውሎ አድርጓታል። ናታን ክፍል በሄደች ጊዜ ናታን መጽሐፍ ይዞ ቁጭ ብሎ ነበር። በዚህም ጊዜ ስለሱ እየተወራና መልካም ጸባይ እንዳለው፣ የእሱ ልጆችና ሚስት የሆኑ ቤተሰቦች እድለኞች እንደሆኑ፣ እድለኝነታቸውን በቤተሰባቸው እየተናገረ እንደሆነ አብስረዋለች። ናታን ግን ያን ያህል የገረመው አይመስልም። ያን ያህልም አላስደሰተውም። የሰው ልጅ ሙሉ አይደለም። የሰው ልጅ ይቀየራል። መጥፎ የነበረው ወደ መልካም፣ መጥፎ የነበረው ወደ መልካም፣ መልካም የነበረው ወደ መጥፎ መቀየሩ አይችልም ስል ሰምተናል። ምክንያቱም እውነት ነው። አብይል አሁን በጣም መጥፎና በጣም አስቸጋሪ ሰው ነበረች፣ ግን ተቀይራ አሁን ለዳጣም ለአባቷም የምታስብ ልጅ ሆናለች ማለት ነው። አቶ ደረጀም እንግዲህ ወይዘሮ ማርታ እንደምታምነው ሰው ሳይሆን ያው ለትዳሩ የማይታመን ያው በስተትም ቢሆን እንደዛ ነው። አይመስለኝም እያለች ነው። በዚህ ጊዜ ናታን አልመሰለሽ፣ ምሳሌውን አንቺ ነሽ። ከዚህ በፊት አንቺ እንዲህ አልነበርሽም፣ አሁን ግን ተቀይረሻል ቢላትም አብይል በሱ ምክንያት መቀየርም እንደማትቀይር ተናግራለች። እኔ አልተቀየርኩም፣ በጭራሽ አልተቀየርኩም። እኔ ከነበረው ማንነቴ የተወሰነ ነገር አሻሻልኩ። አይቶ ማለፍ፣ ሰምቶ መቻል ተማርኩኝ እንጂ ሌላ ምንም ነገር የተቀየርኩት ነገር የለም። መቀየርም አልፈልግም። እኔ በአንተ በኩል አልቀየርም። ያቸው አብይል ነኝ። እኔ ላገባም ሆነ የልጆች አባት እንድትሆን የምትፈልገው አንተና አንተ ብቻ ነህ እያለች ነው። ስለዚህ ምንድነው ችግሩ? አንተ ዳጣ ትወዳለች፣ አንተም ትወዳታለህ። ቆይ ዳጣ ከመምጣቷ በፊት ከክፍሊ ውጭልኝ ብሎ አብይልንም ሲያስወጣት ከዛም ከተናገረች በኋላ እሺ ቅርታ ብላ ስትወጣ ናታን የሁሉ ነገር ግርሞታን ወይ አብይል በድሮ ቢሆን ብሎ በበፊቱ አስቦ እጅግ በጣም ተገርሟል። እንግዲህ ናታን ወደ ውጭ ሲወጣ የተገናኙት ወይዘሮ ማርታም የልጇ ባል እንዲሆን ስለምትመኝ ብቻ የልጇን መቀየር እና ስለ ምግባርነትና መልኳን፣ አቋሟን ምን አይነት ልጅ እንደሆነች እያብራራችለት ነበረ። ናታን የሚያውቀውንና አብሯት እየኖረ የነበረውን አብይልን ደጋግማ እየነገረችው ነበር። ትወዳታለህ ወይ? ለትዳር ትመኛታለህ ወይ? የልጆችህ እናት እንድታደርግ ትፈልጋለህ ወይ ብለው ነበር። የናታን ምላሽ ግን ዝምታ ሆኗ። ከዳጣ ጋር ምንም አይነት ግንኙነት የለኝም፣ ዳጣን አላፈቅራትም ብለህ ነበር። አዎ እውነት ነው ብሎ ምላሽ ሰጥቷል። እና ታዲያ አብይልን አትወዳትም? አብይል አሁን ማግባት አለባት። እኔም የጓጓሁለትንና በእኔ ያላገኙት ወንድ ልጅ እሷ ወልዳ እንድታሳቅፈኝ ይፈልጋለሁ እያለች ወይዘሮ ማርታም ናታንን ስትነግረው፣ እንዴ አሁን እኮ ማንም ሰው ቢሆን አሁን ቢሆን ልጆቻቸውን
አሁን እኮ ልጅ ወልዶ ለአንቺ ሊሰጥ አይችልም። ማንም ሰው ልጁን ቢወልድ ራሱ ማሳደግ ነው የሚፈልገው አላት። ወይዘሮ ማርታ ያልተጠየቀውን ከመመለስ ይልቅ ለጠየቁ ጥያቄ ምላሽ ስጠኝ እንጂ ናታንም ለዚህ ምላሽ ምን ታገባታለህ ወይስ ሌላ ባል ታግባ በተባለ ጊዜ ግን እኮ እድሜዋ ገና ነው፣ ትምህርቷንም አልጨረሰችም ብሎ ለወይዘሮ ማርታ ነግሯታል። ውድና የተከበራችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ።